እንደሱ ላጫም ቆሻሻ ነገሩን ብለን ነው እንጂ ገብቶቻል ምንም አታመጡም እኮ ምንም እኮ አታመጡ አንድ ነገር ልንገር ምንም ግን አታመጣም ዮኒ ፓስፖርት አሁን እያየው ነው ምልከው አንተ ፓስፖርት ካሳደስክ ሄለ ውሸታውን ነው ትለኛለች ህሊና በለጠ አንቺ ዱባይ ላይ ይቃማ አለቀ ብለሽ ወይ ደግሞ ፓስፖርትሽ ልታሳድሺ አንቺ እዛ ዱባይ ኤምባሲ ትደርሻታለሽ እንደዚሁም ጄ ላይ እንዳለሽ ታውቂኛለሽ ፍየሌን ተውት በነፍስ ዋይፋይ ያለበት ጉሪውስ ብቻ ቁጭ ብሎ ነው የሚገባው የቤት አድራሻ አይደለ ሶፋ የሌለው ሰው ገብታችኋል እና ሌሎቻችሁ ማናውቃችሁ ዜድ የምትባሉት ይሰካራም እቤቷ ቢፈተሽ ከሁለት ጠርሙስ ቢራ በስተቀር የማይገኙ እሷን ተዋት ልቃቢ ንፍጣ ባለፈው ወር ያረገችው ሞዴስ ራሱ ረስተዋለች ሂጂና አውልቂ እከካ ስታስጠላዚ ልቃሚ ቅርናታ የባለፈው ወር ሞዴስ ውስጡ አላውን ቢፈተሽ ረስተዋለች የለችም እኮ ዜድ እንደዚህ ያለች ምናምን የባለባቷ ዜድ ቅራቀምቦ ላጫ ጥርሷን እንኳን በአራት ቀን ፍቃ ማጨረስ የማንም ደደብ አፍ ኢትዮጵያ ስትጠራ ነው የገረመኝ ጋይስ የሆነ ነገር የሚያስቀሩ ነው የመሰላቸው ኤርትራኖች ምን አረጉ ጋይስ መብታቸው ነው የፈለጉትን ሰው እነሱ ልጆች ማንንም ሰው እንዲመርጣቸው ማስታወቂያ መስራት መብታቸው ነይና ምረጪኝ ሲሉ እኔ ከመረጥኩ ምን ችግር አለ ኢትዮጵያዊቷ አሁን ስላለች እንጂ እኔ ኤርትራ ልጆች ሳስመረጥ ነበር እታወቃለሁ በማስመረጥ ለምን ኢትዮጵያ ይከሌለች ለምን አላስመረጣት ምንም ቢሆን የሚቀርቡ እነሱ ናቸው እነሱ ለኢትዮጵያ አንተም ቢሆኑ ማለት ነው ችግር የለው ጭንቅላታቸውን አውቀው ጋይስዬ እነ ማሃሪ አድራሻ እንኳን የለ ማሃሪ አንተ ቆሻሻ አንተ ሚኪ አንተ የአዳማ ትራፊስ ተዛሬ ካይምሮ ያልወጣ ጋይስ እነዚህ አምቻ ነው ካስቸገሩን ቲፒካል ኤርትራኖች እኮ ጋይስ ስለ ኢትዮጵያ ምንም ነገር እንኳን ደንታ የላቸውም ክፋት የላቸው ይሄ አምቻ ያጎረስኩ የለም እነሱ ናቸው እኮ ጋይስ አወቁሽ ናኩሻድ ሙሉ ሰውነታቸውን ኤርትራ ላይ ያስቀምጡና ኢትዮጵያን ለመጋጥ ግን አንገታቸውን ኢትዮጵያ ላይ ያደርጉታል ምክንያቱም የሚጋጥ ማንነት ያለው ኢትዮጵያ ላይ ሙሉ ሰውነታቸው ከና አራት እግራቸው ኤርትራ ላይ አንገታቸው ያለው ኢትዮጵያ ላይ ለመጋጥ ምድረ ጋጦት ይሄ አምቼን ያስቸገረን ጋይስ ነፃ ኤርትራኖች ኢትዮጵያ ማያውቁ እንደዚህ አይነት ተንኮል ያውቁ ምን እንደምታወራ ራሱ አይገባቸው ይሄ ያበላው ጃነ ከስከይ ምናምኖች ናቸው ጭራሽ አማራው ተጠንቀቁ ኢንፎርሜሽን እናወጣለን ብሎ ያስፈራራቸዋል ማሃሪ እስቲ መጀመሪያ ፖስታ አድራሻ እንኳን ይኖር 12 ደርዘን ፌስታል ትገዛለህ ያኛው ለካካ ያኛው ለሽንት በየኬላ ላይ ካካ እየጣልክ የምትሄድክ ቤሽቲያ ሰውዬ ሴት ቁጭ ብለ ደግሞ አማራና ኦሮሞና ምናምን ብለ ልትከፋፍልም ትፈልጋል መጀመሪያ እስቲ ሀገር ላይ አንድ ድንጋይ አስቀምጡ እስቲ አንድ አበባ ትከሉ መጀመሪያ ይጽደቅላችሁ ቆሻሻዎች መግባት ስለማትችሉ ምንም ህልም ስለሌላችሁ ሌላ ሀገርን ብናደርግ ብንወረስ ብላችሁ ስለምትፈሩ ያላችሁን ብር እዚህ በፔፓልና በመናምን ታወጡታላችሁ ይሄ ብቻ ነው ምስጥሩ ኢትዮጵያንስ ከዚህ ከሄድኩኝ ሀገር ይገባሉ የሚል ህልም አለ ለዛ በየቲክቶክ እና በየምን የሚያባክነው ሀገሩ ላይ ዩዝ ያደርገዋል ብኩን ስለሆንክ ነው ብር የምታወጣው እንጂ because of not ሀብታም አይደለም አንድ አይነት ክፍያ ነው የሚከፈለ ገብቶቻል ትንሽ ነው ተብለ ስለኖርክ ትልቅነት እዚህ ሲወራለ እንትን ስለሚመስላችሁ ለዛ ያላችሁን ሁሉ ታወጣላችሁ ኑ እኔ ህልም አለኝ ላንተ ሰጥቻ አይደለም እኔ ባዶ ቀርቼ ባንተ ስሜ እንዲጠራ ብቻ መልክ ሰሰራ ምኖር ገብቶቻል መንገደኛ ሰው ሁሌም ብር አለው ባይዘው ለመንገድ ያዘጋጀው ማለት ነው ሃይ የሚያዘው ተዛዚዩት ጋይስ እኔ በጣም ነው የሳኩት የሚገርባችሁ ሰው ትዝጋ አንድና ቀጥታ ለኢትዮጵያ ያለው ቀጥታ አማራጭ አንድና እኔ እንደበገና ሀሉ አራ የማይመለከተው ጭራሽ የቤታን ድምጽ ነው ያሰጥ የሚሉት እንደምን አባል ያለው እነ በልቃጣ እኔ እንደዚህ አይነት ፓርቲ አላውቅም ማሳስባችሁ አማራ እንዳትመርጡ እውነት
ከመቼ ወዲህ አንተ ለአማራ ምናምን መግለጫ ሰጣላችሁ? እግዚአብሔር ማሳሰቢያው ላይ ትሰጣላችሁ። ምን ነው የምታርጉት? አለበለዚያ ዘመነ ካሳይን ከኤርትራ እናባረዋለን ነው እንደ ፖለቲካ ስታወራ ማለት ነው። እስቲ ሀገር ቤት ግባ አንተ መሀሪ የምትባል እስቲ ቁጭ ብሎ የህዝብ ሽንት ቤት ላይ ለመሽናት ወግ ማድረግ ይኑር። አንተ እከካም ልቃሚ ሁሉ ሰው አማራ ነኝ ብሎ እንደተሰለፈው እንደ ጆከር ሰው ሁላ እንደዚህ አይነት ሸለፈታም ሰው ይመስላል እንዴ አንተ እከካም? ጆከር ወይ ፍየሌ ማለት አማራ እንዲሰደብ የተላከ ሰው ብቻ ነው። በቃ 4 ነጥብ። አማራ እንዲጠላ ማን የላከው ምናምን ራሳችሁ ድረሱበት። አማራ እንዲጠላ ሚዲያ ላይ የመጣ ሰው ነው። ዛሴት ፖለቲካ አመለካከት ምንም የሚናገረው ፖለቲካ የለው። የእንትና ሞት ይቁም በስተቀር እንዲህ ብሎ እንዲህ ብሎ የሚናገረው ፖለቲካ የለው። እንዲህ ረስተ ምናምን ሲሳደብ ነው የምታውቁት። የሚናገረው የሚያላግጠው ተንኮሎች ያሉ በቃ አማራ እንደዚህ ነው። አቦ ወደዛ ሄዱልኝ። ጊፍት እንትን የምትልኩብኝ ሰዎች ገብታችኋል? ያ ሞጣን ፎቶ አንስቶ የላከው ሞጣ እንዴ ጋይስ፣ ሞጣ አሁን ነው ጌም የጀመረው። በቻለው በገባው መጠን ሲሟገት ነው የማውቀው። አልገባ ስትለው ነው ተናዶ የሚሰድብሱ። ቢያንስ የሆነ ነገር ለአማራ ማድረግ የሚችልን ሰው እውነት ስለ አማራ ቢያስብ ሞጣ ላይ እንደዚህ አይነት ደባ አይሰራበትም ነበር። 2 በቅርብ ሳራ ምንድን ያላት? አስይዤ ወደ ሀገር አስመልስሻለሁ፣ ለፋኖ ስትረጂ ደረሰኝ እኔ ጋር አለ። ምን ማለት ነው? ካሁን በኋላ ለፋኖ ማን ነው ብር የሚልከው? ይሄ ካልገባ ተዋነዱ ሂዱን። አንድ አይነት ደደብ ልጆች ትወልዳላችሁ እዛ። የእውነት ቆንጆ ትዳቀላላችሁ እዛ። የእውነት እከክለ ከዛ የሱን ጭንቅላት ተማምነው መጥቶ ሊሰብኩ ይፈልጋሉ። አማራ ትመርጥና ምናምን ሞየውል ይላል። ማን? መሀሪ ባለፍ ጥቁር ፌስታል እያየ ነው ፊት ለፊት ላይ ቦጮጮን ያነሳል፣ እዛው ይበላል ምናምን ነገር ዝርክርክ ግማታ። አንተ ያልኖርከውን ኑሮ እዚህ ጊፍት ስለምትልርክ ኖርን እኛ እንደዚህ ኤርትራኖች ምናምን ትላለህ እንዴ? አልኖርክም። ኤርትራን አታውቃት። ምታወራበትን ምትራቀቅበትን ቋንቋ ራሱ የሰጠነ እኛ ኢትዮጵያኖች ነን። ገብቷል? ትግረኛ ተናጋሪ ሲሰለጥን አማርኛ ነው የሚያወራ። እውነቱን ነው የምነግራችሁ። ዛሴት እዚህ ስትራቀቋለ እንዴ የምናያችሁ አሚቾች በንጹህ ከኤርትራ የመጡት ላይ አማርኛ ትፈልጽ እንዴ ካልተረተርኩልህ ካልተነተንኩ ብላችኋል ልጆቹን ልባቸው የምታደርቁት። አማርኛ መቻልን እንደተማረ ሰው አለ እንዴ የምታዩት? ቁሻሻ የስልጣኔ ምልክት የመሰለን ማንነትም የሰጠን እኛ ኢትዮጵያኖች ነን። ሉክስኩስ ቁሻሻ ጭራሽ አማራ ሙሉ ሊያዝ ይፈልጋል እንዴ? who you are? I am Ethiopia. እጃቸውን አናስገባም ብላችሁ የመንግስት ሰዎች ሆናችሁ አስቁሟቸው። ካልሆነ ግን ቀጠናው ላይ የሚደረገው እንዳለ ሚኒስትር እንዲያገን ዘርግቱ ናውጣል። ውድዳለ ሰብቶችን እነዚህ በተለይ የአማራ ልጆች እንዳይመርጡ አስቁሟቸው። አለበለዚያ ቀጠናው ላይ የሚደረገውን ደባዎች ሁላ እናገራለሁ። የጦር ስምምነታቸውን ለዚህ ነው ጋይስ ያጸ ለራስ ቀጠና ይኖር። እስቲ አንተ መጠቋ የእውነት ጭራሽ እንደዚህ ልትመርጡ ላትመርጡ የሚል ውሉላ ነበራችሁ ጦርነቱ ላይ። እግዚአብሔር ዘመነን የተቀበላችሁት ለዛ ነው። እንደዚህ አይነት ግማታም ጭንቅላት ነው ጋይስ በፖለቲካ ላይ የሚያወራው። ታዲያ ማረፊያ ካገኘ ዝንብ ማረፊያውን ካገኘች ምን አገባት? እነ ጆከር ማረፊያ አለው ጥሩ ጭንቅላት። የእሱ አይነት ግማታሞች አሉ ሀሳቡን የሚቀበሉ። ዋይ ኖት ጋይስ? ይሄ ኖርማል ልጅቷን ምረጧ ምናምን ኤርትራኖች ምናምን ይመቻቸው፣ መብታቸው ነው። የእነሱ ልጆች ማስመረጥ መብታቸው። ለምን ሴጣን ወርዶ አይመርጥላቸውም? ማስታወቂያቸውን ተቀባይነት ካገኘው ዋይ ኖት?
ግን ለምን እንደዚህ አታደርጉም? ምን ያህል ኢትዮጵያኖችን ቢንቁ በተለይ ለአማራ ምሬን ንቀት ቢኖራቸው ነው እነሱ አማራን እንዴት አደረግና እንደዚህ እናደርጋለን የሚል መልእክት የሚያስተላልፉት። ያንን ጥሪ ተቀብሎ ደግሞ እነ ፍየሌና እነ ምናምን የሚባሉ አላል የእሱ ኮልኮሌ በጠጦች ከዛ ጥሪ አስተላልፍ ይላታል። ልጅቷ ኤርትራኗ ራሱ ጨነቃት። እንደዚህ ይባላል ምን አለ ኢትዮጵያኖች ብልስ ትላለች። ኢትዮጵያኖች ለኤርትራኖች መቀኛ አይደሉም። ኢትዮጵያኖች ለኤርትራኖች ምቀኛ ቢሆኑ ኖሮ ሰይፉ ፋንታውን የኛ ሩትን ኢንተርቪው ሲያረጋት የደረሰኝ አንድ ሩም ውስጥ እንድኖር ከኤርትራን እህቴ ጋር ነው ስትለው እሷንም ጥሪያት ዊሽ ላድርግላት አይላትም ነበር ሰይፉ። ቢገባችሁ ሰይፉ ለሷም ራሱ ነው ማስታወቂያ የሰራው። አያችሁ ኢትዮጵያኖች ለኤርትራ አንድ ቀን ምንም ነገር አስበው ያውቁ። ሁሌም የኛ ልጆች ናቸው ነው የሚሉት። እናንተ የኛ ሲባል ግድቡ፣ ወደቡ፣ ቀይ መስቀል፣ ቀይ ባህር ምናምን ነው ትዝ የሚላችኋል። በቃ እኛ የኛ ነው የምንለው እንደ ሰው ነው። እናንተስ ባድመ ጅኒ ምናምን ነው የምታስቡት። ተንኮል የምታስተምሩት ኢትዮጵያኖችን እናንተ ናችሁ። ያ የኛ አይነት ስሜት ባይኖራቸው ዘንድሮም ኤርትራኖች ቢያንስ 1 ሚሊዮን የሚሆን ኤርትራዊ ኢትዮጵያ ላይ አይኖርም ነበር በስነ ስርዓት። ገብቶቻል። ክፋት አታስተምሯቸው ኢትዮጵያኖች። ይገባኛል። የጆከር አይነት ቆሻሻ ጭንቅላት ያላችሁ እዚህ ሚዲያ ላይ ኤርትራኖች እንዳላችሁ አውቃለሁ። ምረጡና አትምረጡ ማለት መብታችሁ ነው። መብታችሁ ነው። የእናንተ ልጅ ናት። ገብቶቻል። ኤርትራኖች 5 ሚሊዮን ናቸው። 4 ሚሊዮን ስደት ላይ ነው ያለው። ሁሉም የኢሳያስ ተቃዋሚ ነው። ኢሳያስ ሲባል ምግብ ዘግቶ ትቶ የሚሄድ ኤርትራኖች ነው እኔ ማውቃቸው። ኤርትራ ስትል ዘግቶልን የሚሄደው እንትን ማነው ኢሳያስ ስትል። ግን መንግስትና ሀገር ይለያያል። ያን ለይቶ ያውቃል። ያ ነገር ነው ከኛ የሚለያቸው እሱ ነው ባይዘው። መንግስትና ሀገር ማል ያለውን ልዩነት ያውቃሉ። ኢሳያስ አሁን 80 ዓመቱ ነው ፍግም ይላል። ከዚህ በኋላ 5 ዓመት 6 ዓመት ቢኖረው በኮማ ውስጥ ካልኖረ በስተቀር ራይት። ያ ግን ሀገራቸው ወጣቱ ወደፊት የሚደረመስና እነሱ ይሄን ግርግር ተጠቅመው ሀገራቸው ሊያስቀጥሉ ስለሚፈልጉ ብቻ ነው። ዛሴት ብዙዎቹ የአብቹ ደጋፊዎች ናቸው። ጦርነት እንዲጀምር በጣም ይፈልጋሉ። ባይዘው ለምን የምትፈልጉ ስል እንደሱ ሲጀምር እኛ በዛው እንገባለን ይላሉ። የእውነት ገብታችኋል። ህልም ስላላቸው የኢሳያስ ጥላቻ እንጂ የሀገር ችግር የለባቸው። እኛስ የሀገር ጥላቻ ነው ያለብን። የሀገር ጥላቻ ምድረ ደደብ ሀገርና መንግስት ማታውቅ ስንት መንግስት ሲቀያየር እያየህ እንኳን ማትማር ስንት ባለስልጣን በቱታ ከድንጋይ ውስጥ ተስቦ ሲወጣ እያየ ማይገባ ደብረ ጽዮን የሚበላው አቶ እንጀራ በሚጥሚጣ ሲለምን እያየ ከዛው ለሀብት አይገባም። አሁን ባለስልጣንና ሀገር ማል ያለው ልዩነት አይገባ። ኢትዮጵያም እኮ ጋይስ 100 ሚሊዮን ምናምን የሚባለው እኮ ሰው እንኳ የለም። እናት 110 ሚሊዮን ምናምን 10 ሚሊዮን ብቻ ነው የኢትዮጵያ ህዝብ ጋይስ። ሌላው ዝም ብሎ ለቁጥር ለምናምን እንከፍ ብቻ ነው ጋይስ። አተላ ብቻ ነው። ሰው ምንም ማድረግ ባይችል እኮ ዝም በማለት ራሱ እኮ ሀገሩንም ሆነ ራሱንም ማገልገል ይችላል ከአጉል ንግግር ራሱ። ሰው ከሚስቴ ጋር ተጣለው ብሎ ቤቱን ያቃጥላል እንዴ? ከነ ልጆቹ ፍግም ያደርጋል እንዴ? እናንተ እንደዛ ነው ያደርጋችኋል። ከዘን አብረታ ጨበጭባል። ሞኬፋን ነው ጂኒፉን ነው ምናምን። ኧረ በእናታችሁ የፋኖን ስም አታስጠሉት። የእውነት ከመንግስት ጋር ስምንኖራቸውም ባይኖራቸውም እኮ ሆነም ቀረም በእውነቱ ቦታ ላይ የእውነት ሞት ሊሞቱ እኮ እነሱ በየጫካ ነው ያሉት ራይት። ለምን ነው የውሸት ወሬ የምታወሩት እናንተ? እዚህ እነሱ እኮ የእውነት ሞት እየሞቱ ነው እኮ። እናንተ እኮ የውሸት ወሬ ነው ደጋግማችሁ የምታወሩት። ህይወታቸው እኮ አይደገምም። ዛሴት
ይሄ ሞኬፉን ነው ፋኖ ምናምን ይሄ የወሊድ መቆጣጠሪያ ራስ ምታት ኪኒን ውጣለሁ ብሎ የወሊድ መቆጣጠሪያ ውጦ በዛው ቂጦ አድጎ ጭንቅላቱ እየጠበበ የመጣ እከካ ደደብ ሰውዬ እንትና ጎንደሬ ናት እንትና ጎጃሜ ናት ይላል። ሰው ለመሆን ምንም ጎንደሬነት አያስፈልግም፣ ምንም አያስፈልግም። ሰው ሆነ ብቻ ኑር እዚህ ምድር ላይ። መማር ጎንደሬ አይደለችም፣ ሀፍ ካስት ናት። ባትሆንስ ሰው ናት፣ በቃ ኢትዮጵያዊ ናት። ዛት ሴት ቲክቶክ ላይ ተቀባይነት ለማግኘትና ሰው ለመሆን ግዴታ ከጎንደርና ከጎጃም መወለድ አለብህ? ከእናት ወዲህ የወጣ ቀን ጀምረ ሰው ነህ። በቃ 4 ነጥብ። ቁሻሻ ሰውን ሰው የማያደርገው የእናንተ አይነት አስተሳሰብ። ምድረ ቂጣቸውና ከንፈራቸውን አሰባብጠው እዚህ መላቀጥ የሌላቸው ምድረ አርቲፊሻል ኢንተለጀንት ሁላ ማለት ነው። ይሄ ደደብ ይሄ ቁሻሻ ደህና ሽንት ቤት እንኳን የማይጠቀም ሲያዛችሁ ትታዘዛላችሁ። ምን አይነት ሸለፈታሞች ናችሁ ጋይስ? ይሄ እንዴት ነው የሚያዛችሁ? መሐሪ ምስጢር አውጣለሁ የጦር ይላል እንዴ? የጦር ስምምነታችሁ እንደዚህ ነው? ኧረ ጋይስ ተው። እሺ ምን እየተደረገ ነው? ምን እየተሰራ ነው? ቤት ህዝቡ አልቆ ትሬኒንግ አልቆ ቤት እየገባን ይሄ ቁድቅ አድርገን አንድና አንድ ሰማችሁ? በመተማ በሁመራ በምናምን ምን እየተደረገ እንደሆነ እኛም መተን ምስጢር እናወጣለን። የጦር ስምምነታችሁ እናንተ ኢትዮጵያ ልክዱ እና ኤርትራ ለማስቀጠል ነው ስምምነታችሁ። የአማራ ድርሻው የፈረመው እኛ ኢትዮጵያ እናፈርስላችኋለን፣ እናንተ ምን አድርጉ ነው? አያችሁ? እንደዚህ አይነት ፖለቲካ ሲነግሯችሁ ከዛ ጋይስ አንዳንድ ጊዜ ማትፈልጉት እንኳን ከሆነ ከእንደዚህ አይነት ሐሳብ ተያይዞ ሐሳብ ከመጣላችሁ የእሱን ሐሳብ የደገፋችሁ እንዳይመስላችሁ ሲሉ የራሳችሁን ጊዜ ጠብቁ። እኔው መንግስት መቃወም ፈልጋለሁ። እንደዚህ አይነት ደደብ ሰው ሲቃወም እኔ ጋር ተደምራ ብሎ የእሱን ድምፅ ከማደምቅ ጸጥልና የራሴን ጊዜ ነው የምፈልገው። ብዙ ጊዜ የማይመቹኝ ሰዎች እነሱ የሆነ አጀንዳ ከከፈቱት እኔ አልቀጥለውም። አይታችሁኝ ከሆነ ጸጥ ነው። የራሴን ሰዓት ፈልጌ ግን እንዴት እንደምቀሰቅሰው አሳይቻችኋለሁ። ገብቶቻል? እንዴት ይሄ ቆሻሻ ሰው ላይ ትጠቅምትን ትላላችሁ? ሃው ነው ሚኪ እንትና ያዛችኋል ጋይስ። እንዴት ይሄ ሚኪ ያዛችኋል ጋይስ? አማራ ለመሆናቸው አስታወቀ። ኢትዮጵያን መረጡ አሉ። እሺ እና ቤት መለኪያቸው ኧረ አማራ የኢትዮጵያ ጠላት አድርጋችሁ ለምንድን ነው በህዝብ ጭንቅላት እንዲሳል ለምን ፈለጋችሁት? ሆይ ለምን የፈለጋችሁት ጋይስ? በጣም ነው የሚያሳዝን። አያችኋል? አማራ ከፖለቲካ ዓለም በማንኛውም በሚመጣ ስጋት ሆኖ እንዲቀር እየተደረገ ነው ያለው። የእውነት አስቡበት ጋይስ። እኔ ዶክተር አብይን እንኳን ብቃወም የአንድ የአማራ ፓርቲ ልቀላቀል ብል ማንንም እንዳልቀላቀል ነው እያደረጉ ያሉት። እንዲህ አይነት ጭንቅላት ካለ ኢትዮጵያ ማለት አማራ ብቻ ከሆነ ኢትዮጵያ እንኳን የ80 ምናምን ብሔር ብሔረሰብ ናት ራይት? እና ሌላው ብሔር ብሔረሰብ እንዴት አምኖ ካንተ ጋር ይቀላቀላል? ነገ ወደሱ ዞር እንደማታወድመው ምን ማረጋገጫ አለው? አየህ፣ ያንን እምነት ነው እያሳጡ ያሉት። ያንን እምነት ከአማራ ማንም ጥቃቅና አነስተኛ ምትለው የትንንሽ እንኳን ብሔር ብሔረሰቦች ጥቃቅን ስላችሁ ጋይስ ወደ ሌላ ትወሰዱት፣ ያው ትንንሽ ቁጥራቸው ትንሽ ሆኑ ለማለት ነው። እነሱ እንኳን አምነው ካንተ ጋር ምንም አይነት ስምምነት እንዳያደርጉ እየተደረገ ነው ያለው። ሚዲያን እንዳትንቁት። ሚዲያ ኢዝ ፓወር ጋይስ፣ ለዚህ ዘመን ማለት ነው። እንደዛ አይነት ነገር ከሚያደርጉት ደግሞ እነ ፍየሌ ናቸው። ፍየሌ ስላችሁ እኔ ሌሎቹን ስማቸውን አላውቅም አሉ። አንድ አይነት እንቧ ጧ ምናምን እያሉ ሲንበጫበጩ የሚውሉ አሉ። ገብቶቻል? ወደኛ ዞር ይላሉ። ወረቀት የለው እየተርመሰመሰ ነው የሚኖር። ደህና ብርጭቆ እንኳን የለውም። በተሰባበረ ብርጭቆ ነው ጊዜ ሻይ እንኳን ሲጠጣ የምታዩት። እንዲህ ገብቶ ነው ሲያወራ ይሄ ለራሱ መላይ የሌለው ሰው እንትና አማራ ነው። እኔ የምለው ግን ኢትዮጵያኖች ስለ ኤርትራ የማውራት መብት የላቸውም ራይት? ኢትዮጵያኖች ስለ ኤርትራ የማውራት መብት የላቸውማ? ያ እቺን ብቻ መልሱልኝ። የላቸውማ? እንኳን
እንኳንም መብት አልኖረን። ለምንም ነው የምናወራው? ምን ያደርግልን? እኛ ሀገራችን ራሱ ገና አውርተን አልጨረስናት። ግን ኤርትራኖች እንደ ሙሉ ፖለቲካ ኦኬ፣ ስለ ዓለም ፖለቲካ ማንም ያገባዋል። በአልፋቤት ግን መሄድ አይከብድም? ይሁን በአልፋቤት አማራ የቱ ጋር ድንጋይ መወርወር እንዳለበት፣ ኦሮሞ ደግሞ የቱ ጋር መንገድ መዝጋት እንዳለበት፣ ትግራይ ደግሞ የቱ ጋር ምስማር መምታት እንዳለበት ፕላን ታደርጋላችሁ ራይት? በእርግጠኝነት ምንም አታመጡም ብለን ነው እኮ ዝም የምንለው እንጂ ምንም እኮ አታመጡም። ይሄ ሁላ ነገር ምን እንደሚያሳይ ታውቃላችሁ? የእውነት ሶሪ ቱ ሴዚስ ኤርትራ ላይ ህይወት የለ። መኖራችሁ የምታውቁት የኢትዮጵያ ዜና ስትሰሙ ብቻ ነው ራይት? ያ የኢትዮጵያን ዜና ስትሰሙ ያኔ ነው መኖራችሁ ትዝ የሚላችሁ። እኔ ኢቢኤስ ላይ ምን እየተላለፈ እንደሆነ አላውቅም። ኢትዮጵያ ቴሌቪዥን ላይ ዛሬ ምን አይነት መግለጫ እንዳለ የምትነግሩኝ እናንተ ናችሁ። ዛሬ አየሽ እንዴ ዶክተር አብይ እንትን ቆረጠ ትሉኛላችሁ። የት ሽምጥ ሸለቆ ትሉኛላችሁ። እኔ አላውቅም፣ እናንተ ነው የምትነግሩ። ያ ማለት የሚያዝናናችሁ ፊልምም ዘፈንም ዜናም ኢትዮጵያዊነት ነው ማለት ነው። ኢትዮጵያ ዛፍ መትከሉንም ሀገር መስራቱንም እስቲ ከዶክተር አብይ ወይ ደግሞ ከኢትዮጵያ ደግሞ ተማሩ እሺ። ኤቲኤም ትከሉ መጀመሪያ ሀገራችሁ ላይ እሺ። ዘንድሮም ያረጋኝን ዘፈን እንዲህ ካሴት እየቀጠቀጥክ ንፋስ ነው ዘመድ የምትሰማ ሰውዬ ጋይስ ሊቭ አሳ አለውን ተውና አቦኔ ከኤርትራ ጋር ችግር የለብኝ። ግን እንደዚህ አይነት ቤሽቲያ ሰው አብልተ ቂጡን ጠርገ ያሳደግከው ሰው መጥቶ ኢትዮጵያ ላይ ሲራቀቅ ያማል ጋይስ። ሃይ ተውና ሃይ የሄፒ ሆቴል ተብሎ ሽንት ቤት ገና ቁጭ በሉ ገና ዝንብ ከስረ ጃኖ ባንዶ ይመስል የሰባራ ፎሌ እየዘፈነልን ቪአይፒ ሆቴል ብሎ 100 ምናምን ብር እየተቀበለ ጋይስ ተውና ሃይ አቦ ብዙ ነገር አለ እኮ የምንናገረው ብንናገር። ካረደ ከየት አምጥተህ ነው ተብሎ እስር ቤት የሚገባበት ሀገር። አንድ ሰው ቦርጭ ካወጣ ምን አባበልተ ነው ተብሎ እስር ቤት የሚገባበት ጋይስ። ሃው ኮምፔር ዊዝ ኢትዮጵያ? አንድ ዩኒቨርሲቲ የሌላት ሀገር ነው። ኤኒባዲ ዶክተር ተብሎ የሚጠራ ሰው አለ ኤርትራ ላይ? የለም። ኤኒባዲ ኤርትራ ላይ ድሮ እንትን ነበር ዩኒቨርሲቲው የጦር ግምዣ ሆኗል። እዛ ሴት ከሀገር ከወጣ በኋላ ነው ነርስ እንትና ዶክተር እንትና ኢንጂነር እንትና የሚል ማዕረግ የምትይዘው እንጂ ሁሉ ስንት ብርጌድ የተሳፈርከው የትኛው ሳዋ ነው ስንተኛ ቁጥር ነው ስንተኛ ዓመት ነው ልኮዳችሁ አይደል? ይመቻችሁ። ሰው እንደ ሀገሩ እንጂ እንደ ሰው ባለው ነው የሚሸነው። ግን ከኢትዮጵያ ጋር ትወዳደር። ኢትዮጵያና ሲጀመር ኢትዮጵያ ሀጉር ናት፣ እናንተ ገና ሀገር ናቸው። ኤርትራ ለኢትዮጵያ ማለት ኖርማል ድሬዳዋ ማለት ናት፣ ክፍለ ሀገር ናት። ግን ይመቻችሁ። ከብዛት ጥራት እንዳንል ጥራታችሁንም አላየን። ከ5 ሚሊዮን ሰው 4 ሚሊዮኑ ጨርቄ ቢሎ ነው ሁሉ ራይት። በአጠቃላይ ዝሆንና አይጥ ነን ማለት ነው። ዝሆንና አይጥ ድልድይ አንድ ቀን ተሻገሩና ድልድዩ እንዲህ ሲነቃነቅ አይጧ ምን አለች? ዝሆንዬ ድልድዩ ነቀነቅ ነው አይደል አለች። አያችሁ፣ ዝሆኑን የነቀነቀው የለፈለፈችው ግን አይጧ ናት። ብዙ አትለፍልፉ እሺ። አይጧ ትከሻ ላይ ዝሆን ትከሻ ላይ ቁጭ ብለ ድልድይን ተሻግረ ነቀነቅ ነው አለ ድልድዩን ብላ ምትለፈልፈው ማናት? አይጧ ናት። ለማ ለዝሆን። ዝሆኑ ጸጥ ብሎ መንገዱን ይቀጥላል። ዊአር እንደዚህ አይነት ዲፍረንት አለን ጋይስ። ግን ስላነስክ አትናቂ፣ ግን የሌላችሁን ነገር አታውሩ እሺ። ስንናገር እኛም ብዙ የምናወራው ነገር አለ፣ ለዛውም ስድብ አለን። ኤቪደንስ እኛ ጠግበን ነው የምንጣላው። ረሃብ አይደለም የሚያጣላን። ጥጋብ አፍንጫችን ላይ ወጥቶ ከዛም አልፈን ቅመን ከዛም በኋላ ጠጥተን ነው እኮ የምንራገጠው። ቶፒክ እንኳን ብትይዙ ሚዲያ ላይ ኢትዮጵያኖችን ቶፒክ እንጂ እናንተ ቶፒክ እንኳን እኛ አይተን አናውቅ። አክት እንዳታረጉ እንደ ሰው። ግን እኛ ከኤርትራኖች ጋር ልዩነት ወይ ችግር ኖሮብን አናውቅ። እኔ አሁን ብደውል ለኤርትራኖች ነው የምደውል። ቁጥር ያለኝ ኤርትራኖች ዛሴት
እኛ አስቸገሩን። ይሄ አሚቼ ነው ምች የሚባሉት ናቸው እንጂ ቀጥታ ከኤርትራ የመጡ ችግር የለባቸው። ዛሴ ይሄ አሚቼ ምቻም የተባለ ቆሻሻ እከካም እነሱ ናቸው። ትራማ አለባቸው። ኢትዮጵያ ላይ የለመዱት ላይፍ አለ አይደል? ያ ሲቀርባቸው ያንም ያነጫንጫቸው ምድረ እከካም ንፍጣ ሚኪ ያዛታል እንደ ጋይስ ኢትዮጵያኖች። ኧረ ከቀልባችሁ ነው ጋይስ። ሚኪ ደፍሮ ነጭ ፓንት እንኳን የማይለብስ ሰውዬ ነው። ነጭ ፓንት የማይለብስ ሰውዬ ነው። የእውነት ቆሻሻ ነጭ ካልሲና ነጭ ምናምን እንትን ማይል ኮልጌት ጥርስ እንፋክ ሲባል እንዳይለምድብኝ ጥርሶ ብሎ ዝም ብሎ በዩራ ሲፍቅ የሚውል ሰውዬ ነው እከካ። ጋይስ ስለማን ነው ምን ነው የምታወሩት? እንዴት እነሱ ያዟቸዋል? መቃወም ከፈለጋችሁ የራሳችሁን ጊዜ አጠብቁም እንዴ? እሺ አረ ራስ የሚባለው የጆከር ካልሲ ሰፊ ሲቀደድበት የሚሰፋው። አረ ግን ጋይስ ባለፈው በጌም ልከውልኝ ከኔ ጋር ስምምነት ሊፈጥሮ ነበር። አስባችኋል? የድድብና ውል እንፈርም እኔና ጆከር የማህይብነት ፍርማ እንደዚህ አርገን እንዲህ ልንፈርም ከኔ ጋር መጥቶ በእነሱ ቤት ሙድ እያያዙ ገብቶችኋል? ምድረረበስ ጋይስ እኔ በጣም ነው የገረመኝ። ማለት እነሱ እኮ አይደሉ አሁን እኮ ፍየሌ ምናምን እንበል እንጂ እንዳለ ፉል ባንዶች ናቸው። የሆነ ራሱ ሳይቀር ይሄ እከካም ሁሉም መላ የሌለው መላ የሌላቸው ናቸው። መላ የሌላቸው መላ የሌላቸው ለወንድሙ ቀብር ስንል ብር ያዋጣንለትን ጁስ ጠጥቶበት የጨረሰ ዮኒ እንግዲህ ታስታውሱታላችኋል። እሱ ኢትዮጵያ አርሙም ቢሄድ በዮኒ ቬጋስ አማካኝነት ኢሊሌ ሆቴል አልወጣ ብሎ የአባቱ መቃብር እንኳን ሳይጎበኝ የመጣ ዮኒ ማኛ እናቱን ሰፈር ሄዶ ሰላም ያላለ በጭባጫው እሱ ነው። አሁን ደግሞ እኔ ምን እንደማደርግልህ ታውቃለህ? ዮኒ ምን እንደማደርግልህ እግዚአብሔር ነግሬ ነው እኮ ማድረግላችሁ። ለእናንተማ ምስጢር አላደርግም። ታላ ፓስፖርትን እድሳት ልታደርግ ትገባታል። ታል ኢትዮጵያ እንደማትገባ አውቃለሁ፣ ግን እድሳት ለማድረግ አንተ ትገባታል። እስቲ የአንተ ፓስፖርት አሜሪካ ላይ እንትኑ ሲያል እስቲ ይታደስል። እሺ ያ ቡቺ ህሊና በለጠ ዱባይ ላይ ትገቢያታለሽ። ስንት ጊዜ ሳስፈትሽሽ እንደነበር ታውቂያለሽ። እንኳን አሁን እንደዚህ እጄ ገብተሽ በሰፊው ማለት ነው። እሺ ታያለሽ። ፍየሌን ተውት። ስድስተኛውን ጣት ማስቆርጥለት እኔ ነኝ ገላፈታ ማድረግ ባይዘው ታል ኢትዮጵያ እሱ እየጨፈጨፈና እያረደባት እናት እያለቀሰችባት ያለችባትን ሀገር እንቃወማለን። ጦር ደለም ነገም እንቃወማል፣ ከነገ ወዲያም እንቃወማል። እዚህ ያለሽ ብብታም አለሌ ሻርሙ ያ ጋይስ አሁን መቃወምና አንድ እህታችን አሁን ምን ትሆን አናውቅ ኢትዮጵያዊና ተወዳድራለ የተባለ ጀስት ቮት እናድርግ ገብቶቻል። እኔ አሁን ብዙ ጊዜ ጥቁሮች የሆነ ስልጣን ላይ ሲሆኑ ምናምን ደስ ይለኛል። ለምን አፍሪካ እንደሚንቁት ሀገር እንዳልሆነ ቢያንስ ምንም ለምን እየጎዱኛ አይሆን። አሁን ለምሳሌ ቴድሮስ አዳነ ብዙ ሰው ይቃወመው ነበረ እና መንግስትን እነሱ ራሱ እየተቃወምኩ ወያኔን እንትን እያልኩኝ ቴድሮስ ይቀመጥላቸው ነበር። ለምን ሲሉኝ ከየት ነው የመጣው ነው የሚባለው፣ ከኢትዮጵያ ራይት። በቃ ይሄ ደስ ይላል። ምንም አያርግል። ለምን ለአንተ መመላታ አይልክልም ጋይስ? የእውነት ለምን አይበክልም? ከፈለግ ግን ከየት ነው የመጣው? ከኢትዮጵያ። ኢትዮጵያ የት? ፍሮም አፍሪካ። የጠኔ ዘመንን ብቻ እንዲያስታውሱ ለምን ትፈልጋል? ሰው አድቨርታይዝ ለመስራት ስንት ብር ያወጣል ጋይስ? ሀገርን ማስተዋወቅ ማለት ነው። ሰው ዝም ብሎ ሽሮና በርበሬ ሊያስተዋወቅ ስንት ብር ይከፍል የለ እንዴ? ሁማኔር ለማስተዋወቅ እኔን እየገደለ ለምን ዲዲቴ አይልክልኝም? እናቴ ትሙት ቴድሮስ አዳነ ፍሮም ኢትዮጵያ ሲባል እግዚአብሔር እንዴት ደስ እንደሚል። እንደገና አፍሪካ አይ ላይክ እናቴ ትሙት
ወያኔ ነው እኮ ይሉኛል። ኖ እንደዚህ ብያኔ ማስረዳቸው ነበር። ቢሆንም ኢትዮጵያ ነው እኛ ነው ወያኔ የምንለው እኛ ነው ወይ አኔ እያለ ምንዘፍ ነው። ገብቶቻል። ሀገርን ማስተዋወቅ በአንድ ሰው የሚተዋወቅ ከሆነ በዛ ዘርፍ it is not easy guys። ሰው ሽፎን ላስተዋወቅ እያለ ፍዳውን ያይል እንደዚህ አልገባችሁም እኮ የሚሰጣችሁን ስሜት። እኔ ኢትዮጵያ ልኖር ምን ያሁን አዲስ አበባን መኖር አልፈልግም፣ ግን አዲስ አበባ እንደዚህ አምራ ሳይ ደስ ይለኛል። ሀገርሽን አሳይም ብለን ሰርች አርግቻ አሳየዋል። አልፈልጋትም የአዲስ አበባን አየር ባይዘው፣ ግን ስታምርልኝ ደስ ይለኛል። ሃይ ግዴታ እኔ ከሞትኩኝ ሰርዶ ይብቀል አይነት ፖለቲካና አካሄድ ምን ያደርጋል ጋይስ? ሁሉ ቀን ችጋርና ከነሱ ፈልገ ምንም እንደዚህ ድንች እናንተ ሀገር አለ ብሎ የሚጠይቅ ያሉ ሰዎች የሚፈጠሩት እኮ እንደዚህ አይነት ሰቀጫን ጭንቅላት ያላቸውን ሰዎች ስለሚያዩ። አሁን ይሄ ሀገራችን ሞት ነው ምናምን ብሎ ነው የሚተነትነው ማስታወቂያ የሚሰራ። አሜሪካ ፈርስት የሚል በዚህ ደረጃ ላይ የምትታወቀው ጎዳና ተዳዳሪ የላትም እንዴ? የላት እንዳለ ምን ስቴቶች ምንድን ናቸው ይሄ ሲወጋጉ የሚውሉት? ሆምለስ የበዛበት አንዱ ሙሉ ስቴት ሆምለስ አይደል? ጥሩ ፓርቷን እያሳየች ይመስል በተለይ ለስደተኛ ኩራቱ ነው። ሀገሬችን ትመስላለች ማለት ሁሉ ቀን ፋሲካ የለም አባ መሞት ስታለውላ መወለድ አለ፣ መደሰቱስ መሳቅ አለ፣ ዛሴት ሰርግ አለ፣ ሞት አለ። ሁለቱ አብሮ የማይቀር ነገር ነው። እየኖርም መሰለኝ ነው ኮማ ውስጥ ነው ያለነው እኛ እንደ ሀገር። ኮማ ውስጥ ያለች ሀገር ብቻ ነው ማንም አይሞትባት ማንም የማይወለድባት። ለምሳሌ ኤርትራ፣ እሷ እንኳን አንድ ሰው መጽሐፍ ካሳተመ ይፍጥኝ ታስሮ የት እንደገባ አይታወቅም። አምፖል የሌለበት ቤት ነው የሚገባው። ሲጀመር የት አምፖላል? እንደዛም ሆኖ 15% ከደሞዝ ትከፍላታለህ። ያንን ካልከፈልክ ስትገባ ወይ ኡጋንዳ ነው የምትሄደው ወይ ኬንያ ወይ ኢትዮጵያ፣ ወይንም ውዝፉን ትከፍላታለህ። አንድ በርሜል ልብስ ዕቃ ለመላክ ያንን ውዝፍ ካለባቸው መላክ አይችሉም ነው የምላችሁ ጋይስ። ለማይገቡበት ሀገር ራሱ ገብቶቻል። እኛ እንደዚህ አይነት ግዴታ የለብንም። ከሚስት ጋር ወይ ከቤተሰብ ጋር ስለተጣላ ቤት ሙሉ አይቃጠልም። እናንተ እያቃጠላችሁን ያላችሁት። አብይን ስፈልግ ዘግዝቀው ስፈልግ ለምን ዩፎ መጥቶ እንዲወስዱ አታረገውም? ከፈለግ መሬት ላይ ያለ አማራ እንዲጠላ አታርጉት ጋይስ። ጭንቅላታችሁ በጣም ነው የሚያስጠላው። እዚህ ሚዲያ ላይ ያለ አማራ ፖለቲካ እንደዚህ ነው እንደ የገባው ብሎ ሰው እንዲሸሻችሁ አታርጉት። አንድ ብሔር ብቻ ተነስቶ ሀገር እንድል ያረገ በዓለም ደረጃ ላይ የለም። በመተባበር ያንተን የፖለቲካ ጸበል ትጠምቀዋለህ ከቻልክ፣ ያንተ ዓላማ አራማይ ታደርገዋለህ። ከዛ ተከታይ ይበዛል። ያንተ ዓላማ ተሰኪን። ወያኔ ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ጸበሉ ነው የሚጠምቅ። የወያኔ ፖለቲከኛ የትግራይ ፖለቲከኛ እግዚአብሔር 1 ሚሊዮን አይሞሉ፣ ግን ይሄ 100 ሚሊዮን እንትን ሲሉ የነበሩት ከኦሮሞም ከምኑም የራሳቸው መንገድ ጠምቀውት ነው። ከነሱ የበለጠ ተከራካሪ ያደርጉታል። እኛስ ገና ምን ነው የምናደርገው? ከየት ነህ? ከጎንደር ነህ? ሂድ አንተ ውጣ። አንተስ ከጉራጌ ነህ? ጉራጌ ምን ያደርግልናል? ሁሉም መንጥቀ ብቻን እንዴት 80 ብሔረሰብን ራስ ማስተዳደር ትችላለህ? እንዴት ራስ ስር ልትገዛው ትችላለህ? እንዴት ይገዛልሃል? ነግበኔ ይላል አንተን ነው የሚሞገት። ከማያውቁት መላክ ምናምን የሚያውቁት ሰይጣን ብሎ የሚያውቀው ሰይጣን ጋር አብሮ ይጓዛል ማለት ነው። እዚህ ሚዲያ ላይ ያሉት እያንዳንዱ አማራ ነን የሚሉት ሰዎች አማራ እንዲጠላ ጭንቅላቱ እንዲገመት ፖለቲካ ምንም ዕውቀት እንደሌለው ፕሮፓጋንዳ የሚነፉባችሁ ሰዎች ነው ያሉት።
ይሄንን ለይታችሁ እኛ ይሄን አይመለከተንም የምትሉት ሊቃኖች ናችሁ። እውነት ስለ ሀገር ፊል ያላችሁ እውቀት ያላችሁ ሀገርን የሚረብሹት እያወቁ ዝም ያሉ ሰዎች ናቸው እንጂ እነዚህ አይደለም። እናንተ ዝም ስላላችሁ ነው እነሱ የሚረብሹት። ገብቶቻል? የአማራ ማንነት ሚዛን ላይ እንዲቀመጥ የሚያደርጉት የእናንተ ዝምታ እንጂ የእነሱ ጩኸት አይደለም። ዝም ካልክ በሐሳቡ ተስማምታል ማለት ነው። ፍየሌና ብጤዎቹ አንድ ደደብ ናቸው፣ በጠጥ ለቃሚዎች ናቸው። እንደገና ደግሞ ከዚህ ጀርባ ፍየሌ አማራ እንዲጠላ የተላከ ሰው። እኔ ሁሌ ነው የምነግራችሁ፣ ሁል ቀን በሞጣ ይዤዋለሁ፣ በሳራ ይዤዋለሁ። በሚያራምደው ፖለቲካ ምን ሲያወራ ሰምታችሁ ታውቃላችሁ? ምን አይነት ፖለቲካ ሲያወራ አይታችሁት? ከእናት ትነፋ በስተቀር ጋ ወደ ላይ መጥቶ እንትና ወደ ላይ ብሎ ትግራይ እንደዚህ ይሄ ነው እዛ ሴት ትግራይን እንኳን በብዛት ሲሳደብ ነው ያልሰማው። ዋቱ ጅረ ለማንኛውም ነው ምን አገባኝ ጋይስ። እና ጋይስ ዝም ብለ ካካ እንዳየች ዝም ግራት ብል ማህበረሰብን እያሰደባችሁ ነው ያላችሁት። ገብቶቻል? ዜድ ምንም አላማ ተሰጥቷት አይደለም። አይምሯም ሆነ ሰውነቷ ከመቆሸሽ የተነሳባት ዲፕረስ ነው። እዛ ሴት የዘረኝነቷ ጥግ ነው። ግራ ተጋባት ናት። ገብቶቻል? እዚህ ዝም ብለሽ ሌላ ነገር ዘርና ምናምና ዶክተር አብይ በደለኝና ምናምን ከምታወሪ የባለፈው ወሩን ሞዴስ ውስጥ ያስቀመጥሽውን ረስተሻል፣ ውጭና ታጠቢ በሏት። እዛ ሴት ጭንቅላቷም እንደዛ የረሳችሁ ስንት ነገር አላት። አሁን እነ መማር እንዴት እንደሚሰደቡ ስሞች። ጎበዝ መማር ጥሩ ነው ያደረጋችሁት። ቤታ ጎበዝ። አንድ ነገር ልንገርህ ፍየሌ፣ ስድስት ጣቴ ማለት ነው። መጀመሪያ የተናደድከው ለምን እንደነበር ታውቃል? ኬዙ ሀቢባ ቤት ተካሄደ አይደል? አንተ ቤት ነበር ወከባውን የፈለግከው፣ ይሄ ድምቀቱ ምናምን ነገር አይደል? ሀቢባ ቤት ደመቀ፣ እዛ ጊፍት ምናምን ሲሰጥ ነበር ምናምን። ከዛን ኤኒታይም አንተ የሀቢባ ተቃራኒ ነው። ልክ እዮዳ የዮኒ ተቃራኒ ነው። ዮኒ እዚህ ጋር የሆነ ነገር ከደገፈ እሱ ይቃወማል። እንደዛ እኔ ያውቀዋለሁ። አሁን ምን ብሎ ነበር እና ከነገሩኝ ይቃወማል ነው የምለው። እና ሀቢባ ጋር ይሄ ዝግጅቱ ስለተጀመረ ይሄን ነገር ተቃወሙ። ሰው እንዴት በሰው ዛባ ያሽከረከራል? ጌስ ይሁን ሰው እንዴት ለእንትና እል ብሎ መርዝ ይሰጣል? ጌስ ከዛን ደግሞ ቀጠለ እነ መማር ገብ ነው ራይት። ምን ታመጣል? ታራለ ትደብናለ። ምን አባት አመጣለ? እከካ በጠጠራቂ አስጨፍሩ ምናያችሁ እናንተ። እኛ ብሔርተኞችን ለማጥፋት እየሰራችሁ ያላችሁ እናንተ አይደላችሁም? እናንተ ቆሻሾች፣ አንቺ ጋለሞታ ሁሉ ውድቅ። ስማ ፍየሌ፣ ሀቢባን ስሟን ጠርተህ ተሳድብካ። ለምን ቤት ተብላ ትጠራም? ለምን መማርን ለምን ስሟን አልጠራህም? አየህ፣ ቅንቅናም፣ ቅናታም፣ ቅሌታም፣ ቁሌታም አንተ እናትና ናአለቱላ አሌክ ዲንቲ ሆየ ይላል ሶማሌ። እንደዚህ አይነት ነገር ሲገጥሙ ማለት እከካ ሰው እየተናደደ እንኳን ምቀኝነት ይታወቅበታል። በጣም ቅናተኛ ሰው ነው። እሱ ቤት አጀንዳው መሞቅ አለበት መጀመሪያ። ሰው ቤት አጀንዳ ከተንትን ካለ የሆነ የማይገምተው ሰው ስሙ ከተጠራ ንዴቱን ታውቁበታል፣ ቅናቱን ታውቁበታላችሁ። ቅናቱ ታም ሻርሙጣ ማን ምን አባሽ ታመጫለሽ? እስኪ እናት ወልዳሻለች ስም ጠርተሽ አንዳንድሽን ስደቢኝ እስኪ። አንተ ለምን ስም አጠራ? አንተ ለምን አጠራ? አንተ አልተወለድክም አይደል? እናትሽ ወልዳሻለች አለ። እሷ ቤተሰብ ነው የወለዳቸው። አንተ ተታፍተህ ነው አባ። ከየት እንደተገኘህም አናውቀው። ሆረራም ሰውዬ የእውነት ለአንተ ሲለውን ቤተሰብ ሴክስ አድርጓል። እግዚአብሔር አባት ለአንተ ስል ስራም አልፈታ ቀዳዳ በመፈለግ ብሎ ዝም ብሎ ነው ውሃ ላይ ነው መሰለኝ የረጭ። ከዛ ነው ዝም ብለህ እንደ ሆረር ስትጋልብ ትውላለህ። እከካ ንፍጣ
እትብት የሌለው ልጅ እስቲ ወደና ሳይ እትብት አልባ የጠርሙስ ልጅ ለዛ ነው ድምፅ እንደዚህ የሚንቀጠቀጠው በምቀኝነት ቅንቅና። አሁን ቆንጆ መቃብር ላይ አስቀምጠ እየደለክ አውራሺ እየደለክ ሀቢባ የምትባይ ዘገምተኛ አንድ ቀን ለአማራ አስበሽ ታውቂያለሽ? ደግሞ አማርያ ክልል ጋይስ ምን ያህል አጀንዳ እንደናፈቀኝ የምታውቁት ከካው ሳልጠጣ ምንም ሳልጠጣ እንደዚህ እያወራው ነው። ዋው ደስ ይላል ጋይስ። ለካ እኔ አጀንዳ ነው የኔ ችግር። እኔ እኮ የምጠጣው ነገር ላዘጋጅቼ ነበር። አይ እንደዚህ ልሂድበት ጥሩ። ኤርትራዋ ታሸንፍ፣ ኤርትራዋ ታሸንፍ እያልኩሽ ነው። በምክንያት ነው ይህን እድል እኔ ዛሬ ማግኘት። ስማ ያ ኤርትራ ስትሄድ ሳዋን ያስጎበኘዋል፣ እንዴት ሰው እንደሚሰራ ያሳየዋል። ጥሩ ነው፣ ጥሩ ጥሩ ኢንቫይት ነው። በጣም በትንሻለሁ አቅም ነው። ኢትዮጵያ እሱ እየጨፈጨፈና እያረደባት እናት እያለቀሰችባት ያለችባትን ሀገር እንቃወማለን። ጥሩ ድል ነገም እንቃወማለን፣ ከነገ ወዲያም እንቃወማለን። እዚህ ያለሽ ብብታም ማለሌ ሸርሙጣ ግማታም ሰጋቱራ ጆከር ስድብ አቀይርም፣ የእውነት አቀይር። ይሄ ሰለቸና ባለፈው ጊዜ ሰምቻለሁ። እኔንም ብለኛል። አለሌ መለሌ ጠረሬ ጦሮሬ የመቀየር ዓላማ የለም። አንተ የምትቀይረው ከኡጋንዳ ዱባይ፣ ከዱባይ ኡጋንዳ ላይ እና ቤት ነው የምትቀያይረዋል። ዋይፋይ ያለው ብቻ ነው የምትለው። ያ ከዛን እንዲህ ብለህ ቁጭ ላይ የሆነ ነገር እየጠጣ መለፍለፍ። ይሄን ጂን እየጠጣ ቡቺ ታመጣላለች። ሲጋራና ጂኑ አብሮ ነው ቁጭ ብለው የሚያጨሱት። ባይዘው የት ሬስቶራንት እንደሚያጨሱ ሁላ ደርሶኛል። ግን አሁን እዛ አይቀመጡም፣ ተባረዋል። ያ ሁለቱ ቆይ ህሊና በለጠ ታለሽ ሸሌ እናንተ ብሎ የአማራ ብሔርተኛ ስዘሉና ስጨፍሩ የምናያችሁ እናንተ። እኛ ብሔርተኞችን ለማጥፋት እየሰራችሁ ያላችሁ እናንተ አይደላችሁም? እናንተ ቆሻሾች፣ አንቺ ጋለሞታ ሁሉ ውድቀታም ሸርሙጣ ማን ምን አባሽ ታመጫለሽ? እስኪ እናት ወልዳሻለች ስም ጠርተሽ አንዳንድሽን ስደቢኝ እስኪ። ሀቢባ የምትባይ ዘገምተኛ አንድ ቀን ለአማራ አስበሽ ታውቂያለሽ? ደግሞ አማርያ ክልል ኤርትራዋ ታሸንፍ፣ ኤርትራዋ ታሸንፍ እያልኩሽ ነው። በምክንያት ነው። ስማ ይህን ጎንደር ስትሄድ ተቀባይነት ያላት ከአንተ የበለጠ ሀቢባ ነው የሚቀበሏት። ምክንያቱም ምንም ቢሆን ለህዝብ ምሰራ እሷ ናት ማለት ለራሷም እየተጠቀመችም ቢሆን ያው ሚዲያ ላይ ከተቀመጠች ጊዜ ከፈጀች ዋይኖት ይታከክል ነው ዘመኑ። ለእሷም በተራዋም እሷ ጥፍር ካልከለከለች ምን ችግር አለ? ራይት በካባ የተቀበሉት እሷ ነው። አንተ በእበት እንኳን አይቀበሉም። አንተ እበት እከካ ማን አባ ነው ሲያውቅ የሚያውቅ ሲጀመር እንዳንተ አማራን ያስናቀ ያሰደበ ያስገምታል እዚህ ሚዲያ ላይ። ከኦሮሞ ዳልቻ እንደሱ ኦሮሞን ያስጠላ ሰው ነበረ። አሁን 5ኛ ጊዜ ፍርድ ቤት ቀርቧል። አይታ ለምን እዛው ስላለ አስካረቸም ነው። አንተ እንደዚሁ ዘላን ሆነ ትቀራታለህ። ግን እርግጠኛ ልንገር እኔው ባሳደድኩ መንገድ ነው የምትገባት። ኦሬዲ ሁሉ ነገር እንደወጣበት አውቃለሁ። ለዛ ነው ማቤትን ሄድከው ማቤት ነበር ሄድከው የታልሰ ወይ ኢንፎርሜሽን ልጎረጉር ነው ጋይስ። ማቤት ነው ከአንተ ጋር ራሱ ከዛ ኡጋንዳ ራሱ የሚፈረድባት አለች። የታል ኢንፎርሜሽን ትላል ሰጅርቲ እንተልቲ ትላል። እዚህ ጋር በስቴቱ ጋር ያ መርሃባ ሬስቶራንት ወይንም ደግሞ ግሮሰሪ ገኒ ምግብ ቤት ከዛ ጠፋም ራይ ኡጋንዳ ስትሄድ እሷም እንዳንተ ብሔርተኛ ትጫወታለች ታል ካቫላ ወይንም ደግሞ ካዛብላንካ ኦፖዚት ኡባ ባንክ አካባቢ ራይት ያ ስትጠጡ እዛ ዘግታችሁ ሮዚና ፕሪስ ኦኬ እስር ቤቱ ነው ያ ዱባይ ፕላማ ጁቤራ እንደዛ ኦኬ ይሄ የእንትና ኢንፎርሜሽን። ለማንኛውም አንተ ብቻ ለም ገነት እሺ ቲክቶኳን ሼር አድርጌያለሁ ለሚመለከቱ አካል። አንተ በኔ እጅ ነው እንትን የምትላት እየነገርኩ
ኦልሬዲ ይያዝ የሚል መግለጫ ወጥቶባል። ዘላን ሆነ ያ የኢትዮጵያ እንኳን ፓስፖርት የለህም። ለምን ስታሳድስ ልትያዝ እንደምትችል ሁላ ነው በእርግጠኝነት ሲጠብቁ የነበሩት። የተለያየ ፓስፖርቶችና መታወቂያዎች ነው ያለው። ያኔ ከሚስ እየኖርክ ሳውዲ አረቢያ ሌላ ስም ነበር። ዘገየ ማን ነበር ስም? ዘገየ ገብረ ጻድቅ። አሁን አህመድ ሸምሰዲን ምናምን ነው ስሞቹ እንዳለ 4-5 ፓስፖርትና ምናምን አለ። ያ ድሮም ድራግና መሳሪያ ማዘዋወር ከሚስና ምናምን ይሄ አልቃይድ ምናምን የሚባል ሀገር አለ ለዱባይ። እንደገና ደግሞ እዛዛ ነው የሚሰሩት። እንደገና ደግሞ ከዱባይ ሲሸሽ ወደ ኡጋንዳ ቀጥታ ሄደ። የሚሄደው ወደ አልቃይድ ምናምን ነው የሚሄደው። የዱባይ የኡማን እና የሳውዲ ድንበር አለች። ደረቅ ጫት ወደ ምናምን የሚገባበት ትልቅ ሀብት ያለበት መሳሪያ ሁሉ የሚገባበት እኔ ነኝ ማሲዘ 6 ጣቴ። ስትያዝ ደግሞ ለእስር ቤቱ ጥራት ሲባል እቺ 6ኛ ጣቴ የለችም እቺ ትርፏ እሷ ታል እከካም ልቃሚ ንፍጣ ሚስቱ እንዳትናገርበት እሱ ያለበትን ቦታ ወይ ምናምን የሱን ፐርሰናል እንዳታወጣ ወሲብ ሲያደርጋት ቪዲዮ ይዞባት ያንከራተታታል። ያቺ የለጠፍኳትን የሳውዲ አረቢያ ሚስቱ ናት ከ10 ዓመት በፊት ማለት ነው። አሁን ሂዱና ማየት ትችላላችሁ። ባለፈው ለጥፌዋለሁ። ቦልኮም እዚህ ቁጭ ይላታል። እንደው ቁጭ ይላታል። ይሄንን ይልካታል ብር እያወጣ እሱንም አይደለም አንተ እንደዚህ የሚያሽከረክረውን እንኳን ላንተ አለም እንደዚህ እንደ ጆተኒ ሳንቲም ያስገባልን እየሰራውለት እንደሆነ አልነገረም እንዴ? አልነገረም? እንደዚህ እየሰራውለት እንዲህ የሚያስገባልን የለም እንደ ጆተኒ ሳንቲም የሚያስለፈልፍ እንኳን ላንተ ለሱ አስገብቻለሁ። እሱ የሚመካባቸው ባለስልጣን ባለፈው ሳምንት ማን ከስልጣን ይወርዳል የሚመጣው ሳምንት ማንን ያልኳችሁ? አሁን መግለጫ ላያችሁ ወረዳት። አንተ የምትመካባቸው ሁላ የአንተ ጆተኒ የሚመካባቸውን ሁላ ይወርዷታል ነው ማለት። እዛ ሴት እኔ እኮ ፈልጌ አድርጉ ብዬ እንኳን አይደለም ሐቅ ስላለኝ ሳልደርስ እኔን እየጎዳችሁኝ ስለሆነ ሐቄ ነው እንደዚህ የሚሄደው እንጂ እኔ ከደረሰ በኋላ ነው እንኳን ኢንፎርሜሽን ይመጣል። እዛ ሴት እንጂ እኔ ምንም አደረገው ነገር እኮ የለም። ዘጋው ነው እንኳን አንተ የምትመኩበትን ይሄ ልጣጩ ድንክያችሁን እየሰራውለት ሐቄ እየሰራለት እከካ ወንድሙን አስገብቼለት የለ እንዴ ሰው ገደለ። እሺ ታል የኔን ሐቅ አላየም እንዴ? ስቃ ሳጨርስ ወንድሟን 5 ዓመት እንደተፈረደበት እኔ እንኳን አይደለም ሐቄ ብቻ ነው። ምንም እኮ አላልኩ። እስቲ ልብ ካለ መታወቂያ ላክል። አንተ ወንድ አይደለ? ዝም ብለህ መታወቂያ ያፈጀ ኤክስፓየርድ እንኳን የሆነ ላክልኝ እስቲ ላክ። አትፈራማ? እስቲ ላክ። እናቴ ትሙት ዘገየ አንተ 6 ጣት እግዚአብሔርን ያስገባል። የለንቴ በኋላ እንዳታለቅሽ። ለምኑ ለነዚህ ሊጣ ምድረ ልጥልጣ ሞላ እከካ እሺ ለነሱ እኮ አላንስ። እናቴ ትሙት ለእንደዚህ አይነት ሌባ እኔ አላንስ። እኔ ማንሰው ህሊናዬን ለሚጠይቀኝ ነገሮች ብቻ። እነዚህ ህሊና አይፈልጉም፣ ብልግና ብቻ ነው የሚፈልገው። ጭካኔ ትንሽ